ቁርአን ላይ ገባን ይኸው አረብኛውን አንብቢው ጎግል ላይ ይኸው አረብኛውን ከዛ በአማርኛ አድርገው እሱን ደግሞ ይሄ ራሱ ቀየርኩልሽ እኮ በአማርኛ አንብቢው ይሄንን ይኸው ተርጉምኩልሽ በጎግል አልቀበልም ማለት ነው አረብኛውን ከፈትኩልሽ ከዚህ በላይ ምን ላድርግሽ እሺ ያንተ እኮ ይለያል እኮ ሌላው እኮ ማለት ነው ከተገቡ አማርኛ አለው ከተገቡ አረብኛ ነው እሺ እንደዚህ እናድርጋት ይኸው በትልቁ እናድርጋትና ክፈችሽ በአማርኛ አዲስ በአማርኛ ሳይኝ ክፈችና አዲስ በአማርኛ ሳይኝ እኛ እስከዛሬ የምናውቀው አዲስ በአማርኛ እንደዚህ ነው ውሸት ምናምን ነገር ያቀነባበር ነው የለም እስካሁን እንደናንተ ውሸት ያቀነባበርኩት የለም ጎግል ላይ በቃሽ አንቺ ክፈች በቃ ምክንያቱም አንቺ መረጥ ፍላጎት የለሽም ጥያቄ በቀበለሽም ሌላ ጥያቄ ጥቅም የለውም መሐመድ ከተናገራቸው ትንቢቶች ውስጥ የተፈጸመው ይሄ ብቻ ነው ሴቶች የሙስሊም ሴቶች አእምሮ ጎድሎ ናቸው ያለው ብቻ በትክክል የተፈጸመው እኔ በዚህኛው ተሳክቶለታል ከአክሰራ እንዲሳካ ያለን አንድ ጊዜ በሙከራ እዚህ ሳትወጣ ይሄው እጅ ሰጥቻለሁ ይችላል ብቻ አንዴ ይችላል ወጥ እኔ አምኛለሁ ለጊዜያዊ ርዕስ ማለት እኔ እንደዚህ አይነት ምሮ ቢኖረኝ እኔ ቆርጠዋለሁ ጭንቅላት ምን ያደርግልኛል እንዴ ለፎቶ ለመነሳት እንደ የሚሄደው እንዴ አምላክም ጭንቅላት የለውም ባይኖረኝ ይሻሻል ራስን ማጥፋት አይጻት ቢሆንም እኔ እንደዚህ ከምኖር ግን እኔ ኤቲስት አትሆንም እንዴ ምን ያደርግልሃል እንደዚህ ክርስቲያን በራቸው ላይ ክርስቲያን ደንቆሮ አይደለም በቃ ደንቆሮ ማለት እየሰማም አይሰማ እያየም አያይ እውር የሚባል ይሄ እያየም አያይ አለ አይደል ወይም ደግሞ ያየው መቀበል የማይፈልግ ድና የሚያደርግ የሚክድ ማለት ነው ለምሳሌ ፈሪሳውያኖቹ ካያችሁ ምንም ነበር ችምጥጥ ያዩትን ስለዚህ ዛሬ የሚታርግ ድምፅ አለ ከጀርባሽ ስለዚህ ክርስቲያኖች እዚህ ውስጥ 10ም 20ም ተኖራችሁ ክርስቲያኖች በፍጹም እንትን አትበሉ ማለት በድንቁርና አትመላለሱ እውቀትን ገንዘብ አድርጉ የተጻፈን ነገር አትሊስት ምን ተብሎ ነው የሚፈታው ብላችሁ ትርጉም ለማየት ሞክሩ እንጂ የተጻፈውን ድና ያታደርጉት ከአንድ ጊዜ ከቋንቋ አንፃር ከትርጉም ምናምን አንፃር ችግሮች ሊፈጠሩ ይችላሉ እሱ ቋንቋ ጊዜው ስለሚቀያየር ጥሩ ነበረው መጥፎ ነበረው ጥሩ ሊሆን ይችላል ከጊዜያት በኋላ ቋንቋ ስለሚቀያየር ሁለተኛ ትርጓሚው ፐርፌክት አይደለም እና ሲተረጉም አንዳንድ ስህተቶች ሊያመጣ ይችላል ከዛ በተረፈ ግን ሽምጥጥ አድርጋችሁ አትካዱ ያንን ነገር ከምን አንፃር ነው የሚጻፈው ምንድን ነው ብለውን ለማየት ሞክሩ ትክክል ከሆነ ተቀበሉት በቃ አለቀ ለምሳሌ ክርስቲያኖች መልስ ትመልሱልኛላችሁ በአንድነት ከስር ሆናችሁ ጌታ ኢየሱስ በግርግም ተኝቷል ሲወለድ ታፍሩበታላችሁ አንድ ሰው እንደዛ ቢሉ ቢያሳያችሁ ታፍሩበታላችሁ ወይስ ትቀበሉታላችሁ አዎ ትክክል ጌታዬ ትክክል በዛ ተኝቷል እኛም ህይወታችን እንደዛ የገማ ነበረ እሱ ግን አልጠላንም በዛ በገማ ህይወታችን ላይ አልተጸየፈንም ውዝቅ ብሎ አነሳን የባሪያ መልክ ይዞ ብለን እንቀበልም ጌታችሁ እኮ በጥፊ ተመቷል ፊቱ ላይ ተተፍቶበታል አዎ ትክክል እግዚአብሔር ይባርክ ስላመንክ እንለዋለን እንጂ አይ ጌታችን አይመጣም ብለን እንከራከራለን የተገለጸውን እውነት መቀበል ግዴታ አለባችሁ ክርስቲያን ከሆናችሁ አለቀ አትሊስት ምን ለማለት ተፈልጎ ነው የሚለውን እንረዳለን እንጂ ክርስቶስ የእግዚአብሔር በግ ተብሏል የማዕዘን ራስ ተብሏል የማይሰበር አለት ተብሏል እንክዳለን አንክድም እውነተኛ የወይን ግንድ ተብሏል እንክዳለን አንክድም እግዚአብሔር በግ ማለቱም መስዋዕት ለመሆን የመጣ በግ ብቻ እንደ ብሉይ ኪዳኑ በግ ብቻ ያልሆነ በግ መስዋዕት ስለሆነ በግ አንደኛ የዋህ ናት ክርስቶስም የዋህ ትሁት ነው ለመስዋዕት ለመሆን የመጣው የእግዚአብሔር ነው ከእግዚአብሔር እንደመጣ ዓለምን ኃጢአት እንደሚያሰሪ ብለን እንፈታዋለን እንጂ አንክደውም በጎቼ ድምፄን ይሰማሉ ይከተሉኝማል ሲል እንክዳለን ይሄንን ቃል